በዚህ ጋር ደግሞ ህይወቴ እንዲቀጥል ፈልጋለሁ። በቃ ማለት አይቆምም፣ ህይወት ዞሮ ዞሮ ይቀጥላል። ነገ የሚባል ቀን ስላለ እንዲቀጥል ፈልጋለሁኝ እና በጣም ግራ መጋባት ውስጥ ገባሁኝ። የልጁን የፍቅር ጥያቄ ልቀበል ወይስ አይሆንም ልበል? ከእንደገና ደግሞ በቤተሰብ በኩልም ደግሞ በጣም ግፊት አለ። ማለት በቃ የራስሽን ህይወት ጀምሪ፣ ከዚህ እንትን ውስጥ ልትወጪ የምትችይው የራስሽን ህይወት ስትጀምሪ ነው ይሉኛል። እኔ ደግሞ ልጄን ምክደው ይመስለኛል። በቃ ለልጄ ሌላ አባት ማምጣት በቃ ልጄን መካድ መስሎ ይሰማኛል። በዚህ በኩል ደግሞ ህይወቴ እንዲቀጥል እፈልጋለሁ እና በጣም ተጨነኩኝ። ምን መወሰን እንዳለብኝ በጣም ግራ ገባኝ። ይሄ ሰው ከኔ የሆነ ነገር ፈልጎ ነው ወደ እኔ የመጣው ብዬ እንዳላስብ ከኔ የሚፈልግ ሰው አይደለም። ከኔ ማለት ለኔ መሆን የሚችል ሰው ነው አይደለም፣ ከኔ ሊፈልግ ማለት ነው። በብዙ ነገር የሚያግዘኝ ሰው ነው እና በጣም ግራ ተጋባኝ። ምን ትመክረኛለህ? ለምንድነው ልጅሽን መካድ እንደሆነ የሚሰማሽ? ሌላ ማግባት ማለት አባቱ ሌላ ህይወት ስለጀመረ ልጄ ይጠይቀኛል፣ አንቺም ሌላ ባል ታገቢያለሽ፣ ከዛ በኋላ እኔ ከማን ጋር ነው የምኖረው ብሎ ይጠይቀኛል ብዙ ጊዜ ማለት ነው። እኔ ደግሞ አላገባም ብዬ ቃል እገባለታለሁ እና እሱን መካድ መስሎ ይሰማኛል። በቃ በህይወት በጣም ያስጨንቀኛል ይሄን ሳስብ። እሺ አዳምጪኝ። እሺ ሚውት አድርጊና አዳምጪኝ። በመሰረቱ ይሄ ልጅሽን መካድ አድርገሽ አትቀበዩ። ገብቶሻል? ምክንያቱም ህይወት ይቀጥላል፣ ችግር የለውም። ለልጅሽ ጥሩ አባት ከሆነ እንዴ ማለት አግብተው የተለያዩ ልጅ ያላቸው ሴቶች እኮ ማግባት የለባቸው ማለት እኮ አይደለም። ገብቶሻል? ህይወት ይቀጥላል፣ ምንም እኮ ችግር የለውም። ግን የምታገቢው ሰው ለልጅሽ አባት መሆን የሚችል አንቺን የሚያከብር ሪስፔክት የሚያደርግ መሆን አለበት። ከተዋደዳችሁ ከተግባባችሁ ወደ ቁም ነገር ከሆነ ይዞሽ የሚሄደውና መጃጃል ከሌለው እኮ ጥሩ ከሆነ ህይወት እኮ ይቀጥላል። ስለዚህ በዚህ መመዘኛ ነው እንጂ ማየት ያለብሽ አባትሽ ማለት ልጅሽን መካድ ምን ይሆናል? ምክንያቱም ልጅ ያላቸው ሴቶችም ወንዶችም እኮ ያገባሉ፣ ያገቡም አሉ እኮ ምንም እኮ ችግር የለውም። ግን ጥሩ መግባባት ይኑር ነው እንጂ ልጅሽን እንደ ልጁ አድርጎ የሚያሳድግ እኮ አለ እኮ አይደል? ጥሩ ልብ ያለው ወንድ ከሆነ አንቺን ከአንቺ ጥቅም የማይፈልግ ሳይሆን በቃ በራሱ የቆመ ይሄ ነው እያልኳቸው ያለው በራሱ የቆመ የራሱ ዓላማ ያለው ግን ቁም ነገር ያላት ሴት የሚፈልግ ለትዳር የእውነት አጋር መሆን የሚፈልግ አይነት ከሆነ አይናት ምን ችግር አለ? ጥሩ ከሆነ ስለዚህ አታስቢው። ልጅሽ አላለሽም እንደዛ። አንቺ ገና ለገና ባይምሮሽ ያሰብሽው ነገር ነው። አባቱም እኮ ህይወት ቀጥሏል አላልሽኝ እና ታዲያ አንቺ ህይወት አይገባሽም እንዴ? ምንም እኮ ችግር የለውም። ስለዚህ በዛ መንገድ ነው ማየት ያለብሽ እንጂ ኔጌቲቭን ነገር አትዩ ነው። የምታገቢው ሰው ማን መሆኑን ማወቅ በደንብ መገንዘብ ነው እንጂ ማግባትሽ እኮ ትዳር እኮ ስህተት አይደለም። ተግባባን? ስለዚህ ከባድ አይደለም። አንቺ ያሰብሽበት መንገድ ትክክል አይደለም። እሱን ቀይሪ። ምንም መጥፎ ነገር አይታየኝም እኔ ከነገርሽኝ ነገር አንፃር። እሺ ተግባባን? ሀና ይሰማካል? አዎ ግልጽ ነው። አዎ በእርግጥ ገብቶኛል እኮ እኔም እኮ ህይወቴ እንዲቀጥል እፈልጋለሁኝ። ግን ደግሞ በቃ ማለት ከፍርሃት መውጣት አልቻልኩም። በቃ በጣም የሚያስፈራ ነገር የለም እኮ። ፍርሃትሽን እኮ መጋፈጥ እኮ ነው እንዴ። ፍርሃትን እኮ እና ፍርሃትሽን እኮ ከፈራሽ እኮ ሁሌ እንደፈራሽ እኮ ነው ምትኖሪው። ምንድነው የሚያስፈራሽ? አሁን ፈርተሽ ብትኖሪ ይሻላል ወይስ ደፍረ ምትኖሪው? እኮ አንድ ህይወት ነው። የኔ እናት መቼ እንደምትሞቻ አታውቂም። ሌሎቻችሁማ የሚያስፈራችሁ ብዙ ነገሮች ይኖራሉ። ፍርሃት አትፍሩ። ኦኬ መፍራት ፍርሃት እኮ ወደ እናንተ ሊመጣ ይችላል። ግን ስበሩታ ፍርሃቱ። እንዲህ ነገ እኮ ልንሞት እንችላለን እኮ። ህይወት እኮ መቀጠል አለበት። አስበሽ ነው አሁን በአንዴም እዚህ የሆነ ነገር እንድትይኝ አለም። ግን ሀሳቡ ከገባሽ ኦኬ ቆይ ላስብበት ብለሽ ቁጭ ብለሽ አስበሽ የምትወስኝ ነው እንጂ በአንድ ንግግር እዚህ ጋርም አንቺ እንዲያረጋለሁ እንድትይኝ አለ። ጀስት ግን ጊዜው ወስደሽ አስቢበት። ገብቶሻል? ቁጭ ብለሽ ከዚህ አንግል ብለሽ ጊዜ ወስደሽ ታስቢበትና ከዛ ውሳኔ የምታስተላልፊው በጣም በጥንቃቄና በጣም ጥንቃቄ በተሞላበት እርምጃ ውስጥ ሆነሽ ነው ማለት ነው። ግን የነገርኩሽ ሀሳቡ ያ ነው። መሆን ይችላል
ለምን ማግባትም ትችላለሽ፣ መቀጠል ይችላል ህይወትሽ። ጥሩ ሰው ከሆነ ወደድሽው፣ እወደዋለሁ፣ ከኔ ምንም አይፈልግም፣ ለእኔ ጥሩ ነው የሚያስበው አልሽ። የራስሽ እኮ ጥሩ ጥሩ ነገሮችን ዘረዘርሽ። ከዛ አንድ ስተት አግኝተሽ ከምን አንጻር እንደሆነ ታውቃለህ? ከዚህ በፊት እኔ ኢትዮጵያ ገብቼ ነበረ፣ ቤተሰብም ምንም ሳይሰማ ማለት ነው። እዚህ የነበርኩበት ሁኔታ ጥሩ ስራ አልነበረ። በብዙ መንገድ ትሪት እንድደረግ አድርጎኝ ወደ ራሴ እንድመለስ አድርጎ የረዳኝ እሱ ነው። እና ለልጄ የሆነ ነገር እፈልጋለሁ ብዬ ማለት የሆነ እንደ ሀሳብ እንኳን ሳቀርብለት ቀድሞ እንደውም ከአባት በላይ ነው የሚደርስለት። ያንን ሳስብ በቃ የሆነ ለእኔ እግዚአብሔር በቃ መካሻ አድርጎ ሊሰጠኝ ያሰበው ሰው ነው እላለሁ። በአንድ መልኩ ደግሞ ሳስበው ድጋሚስ ብጎዳ በቃ ያ ነገር በጣም ያስፈልጋል። ወይኔ እኮ ግራ የሚገባኝ እህቴ ኔጌ አሁን ያልሽን ነገር ራስሽ ጠይቀሽ ራስሽ እኮ እየመለሽ እኮ ነው። ለልጄ አባት የሆነ ያህል ይደርስለታል አልሽ። የሆነ ነገር ፈለገ እንኳን ብል አሁን ሰውዬ ቢያመልጥሽና በቃ ሌላ ሚስት ሴት ቢያገባ የእውነት አገባ እንበለው ምንድን ነው የሚሰማሽ? ይሰማኛል ማለት ይከፋኛል፣ እውነት ለመናገር። ስለዚህ አንቺ አሁን እንዲህ ግራ ወገቤን ጭንቅላቴን ስትይ አይቺ ልጅ በቃ አትፈልገኝም ብሎ ይሄ ልጅ ሀሳቡን ቀይሮ በቃ ሌላ ሚስት ትዳር ነው የምፈልገው ብሎ ካሰበ ሌላ ሚስት ሊያገባ ይችላል፣ መብቱ ነው። አንቺ ወገቤን ጭንቅላቴን ስትይ አንቺ አሁን ያለፈው ህይወትሽ ያሳደረብሽ ተጽዕኖ አለ። እንዴት ያለፈው ህይወታችን የፊቱን ይገፋዋል? የኔ እናት ይህ እኮ በጣም እኮ አለመታደል እኮ ነው የእውነት። አልፌ የመጣሁበት ህይወት መጥፎ ህይወት እንኳን ካለኝ የኔ እናት የአሁኑ ህይወቴን ጭራሽ ሊጋፋው አይደለም እንዲች ያህል ጠብታ እንኳን ስሜት ሊኖር አይገባም። እንደዛ ከሆነ ከስር ያለፈው ህይወቴ የአሁኑ ላይ ተጽዕኖ እያሳደረ ከሆነ እስካሁን አልዳንኩም ማለት ነው። ስለዚህ ባለፈው ህይወት የጎዳሽ ሰው አጥንትሽ ድረስ እስክትይ የጎዳሽ ማለት ነው። ስለዚህ እሱ ደስ ይለዋል ህይወት መቀጠል አቅቶሽ እንዲህ በፍርሃት ስትኖሪ ሳይ። ቆፍጠን ብለሽ አስበሽ አረጋግጠሽ 10 ጊዜ ለክተሽ አንዴ ትወስኛለሽ። አንቺም ደስታ ይገባሻል። አስቢበት ነው አሁንም እያልኩሽ ያለው፣ አስቢበት ጊዜ ወስደሽ ከዛ ትወስኛለሽ። ተግባባሽ? አመሰግናለሁ አሌክስ፣ እግዚአብሔር ያክብርልኝ። አመሰግናለሁ። በጣም አመሰግናለሁ። ኔጌቲቭ ነገር የምናስብ ከሆነ ኔጌቲቭ ነገር ነው የሚገጥመን አይደለ ጋይስ? የስጦታውን ንክፈቷ ጋይስ አይቼዋለሁ። በጣም እኔ የወደድኩት ግን እናንተ ደግሞ ላሳያችሁ ብዬ ነው። ያው ያከበረኝን ሰው በአደባባይ ማክበር አለብኝ ብዬ ስለማስብ ነው። የእጅ ሰዓት ነው። በጣም ነው የሚያምረው፣ በጣም ነው የሚያምረው እንደምታዩት ማለት ነው። እንደምታዩት ከዚህኛው ሰዓቴ ጋር ትንሽ ይቀራረባል። ይሄኛው ሲልቨር ነው፣ ይሄኛው ጎልደን ነው። እስቲ እናድርገው እዚሁ ጋር ምን ይለናል? ምን ይለናል? ምን ይለናል? ምን ይለናል? አንዳንዴ ይሄኛውን ያው የዚህኛው ቅያሬ ያገኘው ማለት ነው። እስቲ እንየው። ምክንያቱም ያከበሩኝን ሰዎች በአደባባይ በወዳጆቼ ፊት ማክበር አለብኝ። ይሄ የኔ አካሄድ ነው። ትንሽ ትሰፋለች ግን ይቀነሳል፣ ችግር የለውም ሰዓት። ይሄኛውም እንደዛ ነው ያደረኩት። እንዴት አያችሁት? እንዴት አያችሁት? እስቲ ከአስር ስንት ትሰጡታላችሁ? ከ10 ስንት ትሰጡታላችሁ? ቆይ በዚህ ጋር ለሚታሰረው እዚህ ጋር ነው ሰዓት የሚታሰር። ከ10 አንድ ይሻላል። ከ10 እኮ ነው ያልኩት እኮ ከ10 ዋው! ሁላችሁም ወዳችሁታል ማለት ነው። በጣም ነው የሚያምረው። አያችሁት? በጣም ነው የሚያምረው። ወድጄዋለሁ። በጣም ነው የማመሰግነው፣ እጅግ በጣም ማለት ነው። በእውነት እኔ በጣም የዘንድሮ ልደት ጋይስ በቃ ማለት በህይወቴ ሆኖ የማያውቀው ነው የሆነው እና ቴንክ ዩ ሶ ማች። በአደባባይ አመስግኛለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይጠብቅልኝ። በእውነት በጣም ትልቅ ነገር ነው። እንግዲህ ሰዓት ደግሞ የሰው ማስታወሻ ነው ስላችሁ ይዛችሁት ነው የምትንቀሳቀሱ። ስራም ስትሰሩ የትም ቦታ እጃችሁ ላይ አድርጋችሁት ነውና ይሄም ታስታውሳላችሁ። ይሄም እጄ የተሰበረ ጊዜ
ጊፍት ተሰጥቶኝ ነው። አይታችኋል። ያኔ ስለሆነ እስካሁን አለ አያችሁት። በጣም ነው የሚያምረው። ይሄም ያኛውም ያምራል። ይሄ በሲልቨር አሁን ደግሞ በጎልደን እንቀይረዋለን ወይ ደግሞ በዚህ እናደርገዋለን ትላለን። ሶ ቴንክ ዩ ሶ ማች ጋይስ፣ በጣም ነው መወዳችሁ። እንግዲህ ሰው ሲወድህ እግዚአብሔር ሲፈቅድ ነው ብዬ ነው ማስበው። በቃ የሰው ፍቅር ከፈጣሪ ነው። እሺ ሰው ከራሳችሁ ሊሆን አይችልም። እግዚአብሔር ሲወድ ነው ያንን የሚያደርገው እና ትናንትና የነበረው ነገር በጣም የተለየ ነገር ነበር። በጣም ብዙዎቻችሁ በእኔ ተጠቀማችሁ ወይ ደግሞ የኔ ሀሳብ የጠቀማችሁ ከብዙ ነገር የተመለሳችሁ ቫሊዩ የሆነ ነገር ያገኛችሁበትን ነገር ነግራችሁኛል። በልደት ቀኔ ላይ ሰው መቼም ማረሳው ጋይስ፣ መቼም ነው ማረሳው። ያቺ ቀን ስፔሻል ቀን ነች ለኔ። የዛች ቀን የተወራችሁ ነገር በሙሉ ሪከርድ ያደረጋችሁ አለን ብላችኋል። ኤዲት አድርጋችሁ ቆራርጣችሁ ትላኩልኝ፣ ይቀመጣል ታሪክሽ። ነገ ለልጅ ልጆች ሁላ ማሳየው ታሪክ ነው የሚሆነው እና በጣም አመሰግናለሁ። እወዳችኋለሁ። ነገ በተመሳሳይ ሰዓት እንገናኛለን። ልመርቃችኋ፣ የትም ቦታ ሂዱ፣ በምንም መልኩ ከህፃን እስከ አዋቂ የሰው ፍቅር ይስጣችሁ። ተወደዱ፣ በሄዳችሁበት ተከበሩ። ምርጥ ምርጡን ይስጣችሁ፣ ጤናውን ይስጣችሁ፣ ረጅም እድሜ ከጤና ጋር ይስጣችሁ። ኑሩ በደስታ ሁሌ፣ ሳቅ አይጣችሁ፣ በሽታ ህመም፣ ክፉ ነገር ሁሉ አያገኛችሁ። ቤታችሁ ሁሌ ደስታ ይግባ። ቤታችሁ ሁሌ ፈጣሪ ይግባው። ቤታችሁ ሁሌ በረከት ይግባላችሁ። ያላሰባችሁትን ሲሳይ አስደንጋጭ ደስታ ያጥለቅልቃችሁ በህይወታችሁ ውስጥ። ፈጣሪ ሰርፕራይዝ በሰርፕራይዝ ያርጋችሁ። እኔን ትናንት እንዳስደስታችሁ የእውነት የተለየ ቀን ነበረ። ትናንትና በጣም የሚወዱኝ ሰዎች የተደሰቱበት ቀን፣ እኔን የማይወዱኝ የኔን ከፍታ የኔን መወደድ የማይፈልጉና የሚጠሉኝ እንዲህ ደም ፍላታቸው የሚነሳባቸው ሰዎች ደግሞ ተስፋ የቆረጡበት ቀን ነው ያስባል። ይሄ ልጅ ምንም ብናደርገው ነገሩ ሁሉ እንኳን ሊወድቅ ቀርቶ ሰውየው እንደ አለት እየጠነከረ ነው ያለው። አይ የሚሆንም አይመስለኝም ያሉ ይመስለኛል ትናንት አሳስበው። እወዳችኋለሁ። ኑሩልኝ ባላችሁበት። ነገ በተመሳሳይ ሰዓት እንገናኛለን። ሁሌም እናንተ ማገልገሌን የበለጠ እንድቀጥል የበለጠ ጥሩ ነገር እንድሰራ ኃላፊነት ነው የሰጣችሁኝ፣ ተቀብያለሁ። የሚቀጥለው ዓመት ድረስ ደግሞ አኮራችኋለሁ። ከዚህ በተሻለ ቃል እገባለሁ ይህንን ለማድረግ። እየመሸ ያለበት ሀገር የምትኖሩ ደህና ደሩልኝ። እየነጋ ያለበት ሀገር የምትኖሩ መልካም ቀን ይሆንላችሁ።